ዳግመኛ ዴቭ ወደ ገጠር ገብቷል። እንግዲህ ለአዴ ሽምግልና ባለፈው ሄዶ ነበረ፣ ምንም ሳይል መጥቷል። አሁን ዳግመኛ ገብቷል ማለት ነው ገጠር። እስቲ ናት ይሄን ሁሉ ነገር ያደረገችው ማን ብሎሽ? ቤኪ ማዘሯን ወሰዷት። ምን? አንተ ቆይ የምርህ ነው እንዴ? ቆይ እናት ላይ እንደዚህ እንዴት ታደርጋለህ? ለምንድን ነው የቆመው? ገን ምናምን ገና ሳንለያይ እኮ ነው። አንቺም ለሊ ጋር እኔም ደግሞ ታለም ጋር እንደሚሄድ ሳስበው በጣም ይጨንቀኛል። ለምን? እኔ እንጃ ግድ ሆኖብኝ ነው እንጂ ልለይሽ አልፈልግም። አትጨነቅ ዴቭ፣ ደግሞ ወደ እንጋባል። ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዴቭ እንግዲህ ወደ ገጠር ገብተዋል። ሁለተኛ ሽምግልና ማለት ነው። ግን እናትየዋ በፍጹም አትሰጠውም። ሁለቱም ልጆች አንድ የከተማ ሰው እያፈቀሩ ነው። ስለዚህ ሁለቱም እሱን ማግባት የለባቸውም። አንድኛዋም እሱን ለሱ አልሰጥም ነው ያለችው ሴትዮዋ። እንግዲህ አባትየው ደግሞ ትድሪያታለሽ መስሎሽ ነው? ከዚህ ቀደም ባለ ሀብት ልዳራት ስልሽ እምቢ ብለሽ እስካሁን ይኸው ወደ ከተማ ወስደሻታል። ከተማ ሄዳ ደግሞ ራሷ በራሷ ነው ያመጣችው። ማንም ያመጣላት የለም ወይኔም ሆነ ወይ አንቺ አላመጣንላትም። ስለዚህ አዴ ዲጄ ልጄ ናት፣ አንቺ ምንም አያገባሽም፣ ማግባት አለባት። ስለዚህ እኔ ፈቅጄላታለሁ፣ ስልክ አላነሳ ብላኝ ነው እንጂ እነግራት ነበር እያለ ነው ሰውየው። እንግዲህ ሁለቱ እናትና አባቷ እንግዲህ ተጣልተዋል። አንደኛዋ ታግባ፣ አንደኛዋ ደግሞ አታገባም ያለችበት ምክንያት እንግዲህ እናትየዋ ምንድን ነው ሁለተኛዋ ልጇ ደግሞ ስለምታፈቅረው ነው። እኔ በጣም ነው የማፈቅረው ዴቭን፣ እህቴ ማፍቀሯን አላየሁም አልሰማሁም። ስለዚህ ሳልሰማ እኔ ታፈቅር የነበረው የመሰለኝ የቤቱን ጌታ ነበረ። ስለዚህ እኔ ዴቭ በጣም ይንከባከበኝ ነበር፣ ፍቅርም ይሰጠኝ ነበረ። ስለዚህ ለዛ ነው እኔ የወደድኩትና ያፈቀርኩት። እኔ አዴ እህቴ ማፍቀሯና ባሏ ጮኛዋ መሆኑን አላውቅም ነበረ። ለምንድን ነው የምትቀጭኝ? በማለት እንግዲህ ተነሳ ከቤት ወጥታ አልተመለሰችም ማለት ነው። እናትየዋ እየጠበቀኝ ነው፣ ታሁንም ለምን ቀጠኋት፣ ለምን ቆነጠጥኳት፣ ለምን እንደበደብኳት እያለች ነበረ። በጣም እየጸጸታት ነበረ እናትየዋ። ሰውየው እንግዲህ ነግሬያለሁ፣ ሁለቱም ልጆች ናቸው። ደግሞ ትደባደብ ይመር እንደ በስተርጅና ገልሞታ እሷ ለምንድን ነው እንዲህ የምታደርገው? ድሮ ትንሽ ሆና ነበር መቅጣት ያለብሽ፣ አሁን ነው ወይ መቅጣት ያለብሽ? ስለዚህ ወይኔ ለምን ቀጣኋት እያለች እሷ ደግሞ በጣም ቆጭቷታል ማለት ነው። አደይ እንግዲህ በነገራችን አደይ ፍቅር የያዛት አመስልም ከዴቭ የሆነ ሁለመናዋ የበረደ ነው፣ የቀዘቀዘ ነው። ምንም ፍቅር እስካሁን ድረስ ያሳየችው ነገር የለም። ያው ታውቂ የለ እያለች እየተቅለሰለሰች ያው እሱን እንዳይከፋው እንጂ በፍጹም ተሱ ጋር ፍቅር የያዛት አትመስልም። እሱ ግን ፍቅር ይዞታል። ያው ፍቅር ከቀደሙም ጀምሮ ነው እንግዲህ ያለችውም የግድ ነው። እሷ ትወድ የነበረው ባርኮትን ነበር የምትወደው። እሺም ብለዋለች። ነገር ግን ያው ባርኮት በአጋጣሚ ሆኖ ታይስማሙ ቀሩና ተነስቶ ከዛ ቤት ሄደ። እንደውም ጠፋ እስካሁን ድረስ ምንም የሚታየው ነገር የለም። ፍቅር እንግዲህ ከዶክተሩ ጋር ፍቅር ትጀምራለች። ቆይታ ያላችሁ ከዶክተሩ ጋር ነው ፍቅር የሚጀምረው። ፍቅር እና ቤዛ እንግዲህ የሆነ ሴራ እያሴሩ ነው እና ወንድምየው ለዶክተሩ የዶክተሩን መድኃኒት ለመቀየር እንግዲህ ፈልግልኝ እያለ ነው የቤዛ ወንድም ደግሞ የባቡሬን እናት ያገቱትን ሰዎች በደንብ ያውቃል። እንደውም አንተ ነበር ሀግት የተባለው የቤዛን ወንድም ማለት ነው። የቤዛ ወንድም እኔ በእናቶች ላይ አልጨክንም፣ ግን ልጅ ግርም ገለሞታ የሆነ ልጅ ምናምን ከሆነ እሺ ምንም አይኔን ሳላሽ ችግር የለም እንትን እላለሁ። ስለዚህ በእናት ነገር አልጨክንም፣ እናት ላይ እንደዚህ አላደርግም። እናቴን በጊዜ ያጣኋት በዚህ የተነሳ ነው። ስለዚህ እኔ ሁለተኛ እንደዚህ ያለ ነገር አልሰራም ብሎ እምቢ ብሏቸው ነበረ። ነገር ግን አጋሾቹን በደንብ ያውቃል እሱ የቤዛ ወንድም በደንብ ያውቃል። የቤዛ ወንድም ሄዶ ለቤዛ መናገሩ አይቀርም እንግዲህ ማውራቱ አይቀርም። ምናልባት ቤዛ ደግሞ አንገቷን ይዘው እሷን ሲያንቋት ምናልባት
እንዲህ ያሉ ሰዎች ናቸው ልትል ትችላለች። ባቡሬ ዝም ብሎ በግምት ነው ሊሊን እናግታታለን፣ ሊሊን ስጠን፣ አሳልፈ ስጠን ያሉ ሰዎች ናቸው ነው ያለው። እንግዲህ ሴትዮዋ ያው ሄዳለች፣ ያው ታግታለች። ምንም መፍትሄ የለም ለጊዜው። ሊሊ ባቡሬ አንቺ ምን ሆንሽ? ምን ተፈጠረ? ምንድን ነው ሲላት ማዘሯ ታግታለች ስትለው ምን ብሎ ነው የደነገጠው ማለት ነው። እንግዲህ አለልኝና ጓደኛው ሁለቱ አልተጣሉም፣ ግን ያው ይሄኛው ለሰው አሽከር ነው፣ ይሄኛው ደግሞ ለሰው አሽከር ሆኜ እስካሁን ድረስ ሜዳ ላይ ወደቅኩ። ምን የለኝ፣ ቤት የለኝ፣ ድስት የለኝ፣ መሬት የለኝ፣ ሁሉንም አስረክቤ ለሱ ከሱ ጋር የእሱ አሽከር ሆኜ አረጀሁ። ልጅ ሳልወልድ ሚስት ሳላገባ አንዴ አንዷን ስሰማኝ፣ ስለዚህ ከሱ ጋር ይበቃኛል ብሎ አፈንግጧል። የጫኔ ደግሞ አሁንም ከሱ ጋር ነው፣ ግን ልቡ ከአለሊ ጋር ነው። ግን ጫኔ ያው ተነሱ ጋር ስርስር ይላል። የሰውየው ወንድም የሆነ አሽቋላጭ ነገር ነው። ግን ያው ትልቅ ሰው ቢሆንም ግን አሽቋላጭ ነገር ነው። ይሄ በቃ አንተ ምንድነው የምትሰራው? ይሄ ከርቶን የለም ወይ? ይሄ ተሱ ጋር ምን ታደርጋለህ? ምንድነው የምታወራው? እያለው ነበረ። ሄዶ እዛ ያወሳስባል ማለት ነው። እንግዲህ ፍቅር የቤዛን ወንድም ቤት ውስጥ አስገብተዋለች። እስካሁን አልወጣም፣ ቤት ውስጥ ነው ያለው። ነገር ግን እሷ ከእናቷ ጋር አሁን ጥሩ ሰላም አውርድ ያለኝ፣ ግን ቀስ ብላ ማስወጣቷ አይቀርም። በር ላይ ደግሞ አሹ ያው ማየቱ አይቀርም። የዛ ጊዜ ነው ድብልቅልቁ የሚወጣው። አሹና ሮማን እንግዲህ አሹ ፍቅሬን ብገልጽላት አኮረፈች ብሎ አሁን ደግሞ እሱ ተራውን ኩፍ እያለ ነው፣ እያኮረፈ ነው። ብዙም አያወራትም፣ ብዙም ሮምዬ አይልም። እንደ በፊቱ የሚላት ሮማን ነው። እሷ ደግሞ ምንድን ነው እንደሱ የምትሆነው? ለምንድን ነው ሮማን የምትለኝ? እስከዛሬ ሮም እየሆኑ ነበረ፣ ዛሬ ሮማን ምንድን ነው እያለችው ነበረ። አንቺ ሆነሽ ያመጣሽው፣ ስለዚህ አንቺ ጠልተሽኛል፣ እኔም እጠላሻለሁ፣ አስወጣሻለሁ ነው ያለው። እንግዲህ ሩታ ነበረች። ሩታ ተመልሳ ወደ አሹ ጋር አትሄድም። አሹ ሁልጊዜ ሮማንን ወዳታለሁ እያላት ስለነበረው በየቀኑ በየደቂቃው ስለሚያነሳባት ወደ እሱ መጠጋቱን ትታ ወደ ምንም የሌለበት ማለት ነው። ዋናው እሱ ዳይመንድ ነበረ፣ ሴት የሌለው እስካሁን ድረስ ፍቅረኛ የሌለው። እንግዲህ በቃ ወደ እሱ ሄዳለች ማለት ነው። ያጫውታታል፣ ምን ይላታል። እንግዲህ ፍቅርና ዶክተሩ እጅ ለእጅ ተያይዘዋል።